ሰላም ሰላም የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች፣ ዛሬም እንግዲህ እግዚአብሔር ረድቶኝ ቆንጆ የሆኑና ሰሞናዊ የሆኑ ቪዲዮዎችን ይዤላችሁ ከች ብያለሁ ማለት ነው። ታዲያ ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው ከተመለከታችሁ በኋላ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ ማስፈር ነው ማለት ነው። ለዚህ የዩቱብ ቻናል ደግሞ አዲስ የምትሆኑ ሰዎች ብትኖሩ ይህንን ዩቱብ ቻናል ሰብስክራይብ እንድታደርጉ በጌታ ፍቅር እጠይቃችኋለሁ። ዩቱብ ቻናል ገና ጅማሮ ላይ ያለ ነው። እንደገና ደግሞ ወንጌል የሚሰበክበት በመሆኑ የእናንተ ሰብስክራይብ ማድረግ በእጅጉ አስፈላጊ ነው ማለት ነው። አሁን እንግዲህ ቀጥታ ይህንን ቪዲዮ ላይክ በማድረግ የምንጀምር ይሆናል ማለት ነው። እስኪ ሁላችንም ላይክ እናደርጋለን። እሺ እንግዲህ አሁን ተቀዳሚ ወዳደረኩት ቪዲዮ የምናመራ ይሆናል ማለት ነው። እስኪ እሱን ተከታትለን እንመለሳለን። የጴንጤ ነቢያቶች ቴዲ አፍሮ እንዳላችሁ በተለይ አንተኛውና አንተኛው እግዚአብሔር ይስጣችሁ፣ ሳይከፈላችሁ ማስታወቂያ ስለሰራችሁ አጠፋዋለሁ ብላችሁ ቤንዚል በማርከፍከፍ ስላቀጣጠላችሁ ሙዚቃዬ እንዲሰማ ስላደረጋችሁ አመሰግናለሁ ብሏችኋል። በተለይ ደግሞ አንተኛው እግዚአብሔር አንተን ጸሎት እንደማይሰማ በተቃራኒክ እንደሚቆም ለሕዝቡ በእኔ አልበም ምክንያት ስለታየ በጣም አመሰግናለሁ እግዚአብሔር ይስጥህ ብለዋል። እሺ እንዳያችሁት ነው። እኔ ግን የምጠይቃችሁ ማለት ነው እንደ አቤል ማለት ነው እንደ አቤል የወንጌል እንቅፋት የሆነ ሰው አለ? የወንጌል እንቅፋት የሆነ ሰው እንደ አቤል ያለ የወንጌል ጸር የሆነ ሰው እኮ ከአሕዛብ መካከል እንኳን ቢፈለግ እኔ የሚገኝ አይመስለኝም። በእውነት እሱ የማይተቸው ሰው እንደገና ደግሞ የማይቀበለው ምን ብዬ ልንገራችሁ? በስመ አብ በቃ አንድ አገልጋይ እኮ በጎም ሆነ እንደገና በቃ ክፉም ነገር ይዞ ተነሳ፣ የእሱ ስራ እኮ መቃወም ነው። በጎንም ነገር ሳይቀር ማለት ነው። ይሄ በእውነት በጣም ያሳዝናል። እኔ አሁንስ ለዚህ ሰው በጣም ፈራሁለት፣ በእውነት በጣም ፈራሁለት። ጭራሽ ብሎ ዘፈንን፣ ዓለማዊ ስራን የሚተቹ አገልጋዮችን እንደዚህ ሲነቅፍና ስማቸውን ሲያጠፋ እንደገና ደግሞ የእነሱን ስራ ውድቅ ሲያደርግ ሲያጥላላ፣ በእውነቴ በጣም የሚያሳዝን ነገር ነው። በጣም ማለት ነው በጣም ነው። በቃ ምን ብዬ ልንገራችሁ? የሌለ ነው ያፈርኩበት። እንደዚህ አይደረግም፣ እንደዚህ አይደረግም። እስኪ እናንተ ምን ተሰማችሁ? የእናንተ እንድምታ እስኪ ምንድን ነው? ወደ ኮመንት ሴክሽን በመግባት ሀሳብ አስተያየቶቻችሁን እንድታሰፍሩ ይሁን። ከዚህ በማስከተል ደግሞ የማሳያችሁ እንደገና አንድ ቪዲዮ አለ። እሱንም ተከታትለን እንመለሳለን። ወይኔ ጌታዊ አሉት። በስተመጨረሻ ይኸው ይህንን ነበር የፈሩት። ተመልከቱት። አትደንግጡ፣ አትታወኩ። የአምላክ እናት እመቤታችን በልጇ ስልጣንና ኃይል ከሙታን ተነስታለች። እሺ እንግዲህ እንዳያችሁት ይህ የኦርቶዶክስ ቤተ እምነት ተከታይ የሆነ ሰው በጣም በእውነት በጣም የሚገርም ነገር ነው የሚናገረው። ውጪ እነሱ እኮ በቃ ማለት በቃ በኢየሱስ ክርስቶስ ነው የሞተልን ብለው ማለት ብቻ እኮ ነው የቀራቸው። ይህን ነገር ብቻ መናገር እኮ ነው በአንደበታቸው። ይህን ነገር ማውራት ብቻ እኮ ነው የቀራቸው። ቢካዝ የሚያማልድልን የምታማልድልን ማርያም ናት ይላሉ። እንደገና ደግሞ ይኸው አሁን ልክ እንዳያችሁት ማርያም ተነስታ እንደዚሁም ደግሞ አርጋለች፣ ከሙታን ተነስታ ወደ ሰማይ አርጋለች ይላሉ። እንደገና ደግሞ 12ቱንም ወራት ማለት ነው 12ቱንም ወራት በቀን 21 ያነግሷታል። ምንም ማያደርጉላትና በእሷ ስም ምን የማይሉት ነገር አለ። እንደገና ደግሞ መጽሐፍ ቅዱስ የሚናገረው ምንድን ነው? እሱ መማል ራሱ ያለብን በእግዚአብሔር ስም እንደሆነ ነው። ስንቱን ልንገራችሁ። በእውነት በጣም የሚያሳዝን ነገር ነው እና በእውነት እንደዚህ ዝም ብለው በቃ
ማለት ሰው ሰራሽ የሆነና የማይመስል ነገር ይዘው ከሚጓዙ ማለት የያዙትን ትንሽ እውቀት ተመስርተው የተለያየ ነገር እያወሩ ዝባዝንኬ እንትን እያሉ ምናምን ከሚስቱ እንደገና ደግሞ የእምነታቸውንም ስም ከሚያስጠፉ እንደገናም ደግሞ በቃ አይደል ትክክለኛ ባልሆነ እንትን ላይ ጎዳና ላይ መንገድ ላይ ከሚጓዙ በእውነት አንብበው ምን ብለው እውነቱን ቢረዱ መልካም ነው ብዬ እላለሁ። ታዲያ እስኪ አሁን የእናንተ ምልከታ የእናንተ አስተያየት ሀሳብ ምንድን ነው? እሱ እስኪ እና ወደ ኮመንት ሴክሽን በመግባት ሀሳብ አስተያየቶቻችሁን ስለዚህ ቪዲዮ ያላችሁን እንድምታ እንድትጽፉ ጋብዛችኋለሁ። አሁን እንግዲህ ከዚህ በማስከተል እንደ ሶስተኛና እንደ መጨረሻ አንድ ቪዲዮ ያሳያችኋለሁ። እሱን ተከታትለን እንመለሳለን። ኤፍሬም ቴዲ አፍሮ እንዴት አድርጎ ሃንግ አድርጎ ዜማና ኢንትሮ መግቢያ የለም ፒያኖ ምናምን ገና የሙዚቃው ክላሲካል ሲገባ ያለው ሙዚቃ ክላሲካል እሱን ሳይቀር የሚሰርቅ ሞጭላፋ ሌባ ነው ይሄ ኤፍሬም የሚባል ጴንጤ ሌባ ሞጭላፋ። ደግሞ ምን አለ? እግዚአብሔር አለ የጠራኝ የሾመኝ አለ። እኔ አላወራውም፣ እሱ ሲያወራ ስሙት። ጾም ጸሎት እየጸለይክ አንድ እህት ነብይ ነች ትንቢት አመጣችልኝ። ትዝብት ነው ሆዴ ትዝብት ነው ትዝብት ነው ሆዴ ትዝብት ነው እናታችን ጽዮን ሰው ሁሉ ይልሻል፣ ዳዊት በበገናው ያመሰግንሻል። አማን በአማን አማን በአማን በወላዲት አምላክ ሁሉም ሰው ይመን። አማን በአማን አደረች አራዳ አደረች አራዳ የኔ ብርቱካኔ የኔ ጽጌረዳ አደረች አራዳ። እሺ እንግዲህ ይህንንም ቪዲዮ እንደተመለከታችሁት ቀደም ሲል እንዳልኳችሁ ያኛው ልጅ ራሱ ነውና እና ምንድነው እሱ ያው እንዳያችሁት እያለ ያለው በኤፍሬም አለሙ መዝሙር መካከል ከቴዲ ሙዚቃ ዜማ የተወሰደ እንዳለ አይነት አድርጎ ነው እያወራ ያለው ማለት ነው። ማለት የተኮረጀ ነገር እንዳለ ነገር አድርጎ ነው እየተናገረ ያለው። ይሄ ደግሞ በእውነት ከእውነት የራቀ ውሸት ነው እና ይሄ ትክክል ያይደለ ነገር ነው እላችኋለሁ። ታዲያ እስኪ ሀሳብ አስተያየቶቻችሁ ምንድን ነው? እሱ ይህንን ቪዲዮ ከተመለከታችሁ በኋላ ኮመንት ማድረግ የምትፈልጉት ማስቀመጥ በኮመንት ሴክሽን ላይ የምትወዱ ነገር ምንድን ነው? እሱ ወደ ኮመንት ሴክሽን በመግባት ሀሳብ አስተያየቶቻችሁን እንድታሰፍሩ ይሁን። ታዲያ እንግዲህ ወዳጆቼ ዛሬ ይዤላችሁ የመጣሁትን ቪዲዮ ይህን ይመስላል። በእውነት እንደወደዳችኋቸው ባለሙሉ ተስፋ ነኝ። ታዲያ በእውነት እግዚአብሔር ይረዳናል። እግዚአብሔር በእውነት እንደገና ድልን ይሰጠናል። ሌሎች ቪዲዮዎችን ሌሎች ስራዎችን ይዤ እመጣለሁ። ታዲያ እስኪ እናንተ ይህ ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ ሼር፣ ኮፒ ሊንክ እንድታደርጉ ይሁን። ለዚህ የዩቱብ ቻናል ደግሞ አዲስ እንግዳ የምትሆኑ ሰዎች ብትኖሩ ሰብስክራይብ እንድታደርጉ፣ ሰብስክራይብ ማድረግ በፍጹም እንዳይረሳ። የሰብስክራይባችን ቁጥር እየጨመረ አይደለም። ስለዚህ ሰብስክራይብ አድርጉልን እላችኋለሁ። የወንጌል የሚሰበክበት የዩቱብ ቻናል ነው። ስለዚህ ሰብስክራይብ እንድታደርጉ ይሁን። ታዲያ ዳግም እስክንገናኝ መልካም ሳምንት፣ መልካም ቆይታ ይሁንላችሁ። ተባረኩልኝ።